አድዋን በዓል ስናከብር ማሰብ ያለብንና ማወቅ ያለብን የተለያዩ ጉዳዮች አሉ። በመጀመሪያ አድዋ ሲነሳ ምንድነው ምክንያቱ? እዚያ ደረሰን ኢትዮጵያና ኢጣሊያን ተዋግተው ኢትዮጵያ ልታሸንፍ የቻለችው ወይም ደግሞ ልታደርግ የቻለችው በምን ምክንያት ነው የሚለው ማወቅ ይፈልጋል። በመጀመሪያ ኢትዮጵያና ኢጣሊያን ቀይ ግዛት እንዳትገዛ ወይም ደግሞ ወደ ኢትዮጵያ እንዳትገባ ስምምነት ነበራቸው። ስምምነቱ የተደረገው ደግሞ ውጫሌ ላይ ነው። ውጫሌ በ1881 ላይ ሚያዝያ 25 ውሉ ተፈራርሞ ውሉ ሲፈራረም ግን አንቀጽ 17 ላይ ከተፈራረሙት አንቀጽ 17ኛው አንቀጽ ችግር ያለበት ነበር። ችግር ያለው ደግሞ በአማርኛና በኢጣሊያን ያለው ትርጉም የተለያየ ነበር። በአማርኛ ምንድነው የሚለው? ኢትዮጵያ ከሌሎች አውሮፓ ሀገራት ጋር መገናኘት ስትፈልግ በኢጣሊያን በኩል ማግኘት ትችላለች ነው። ሶ ምንድነው የሚለው? ከፈለገች በራሷ ማግኘት ትችላለች፣ ካልፈለገች ደግሞ በኢጣሊያን በኩልም ማግኘት ትችላለች፣ ይመቻችላታል እንደሚል ሐሳብ ነው የያዘው በአማርኛው። ችግሩ አሁን የአማርኛው ሳይሆን በኢጣሊያን የተጻፈው። በኢጣሊያን የተጻፈው ደግሞ ኢትዮጵያ ከሌሎች አውሮፓ ሀገራት ጋር መገናኘት ስትፈልግ በኢጣሊያን በኩል እንደሆን ትገደዳለች ነው የሚለው። ሶ ኢትዮጵያ ከየትኛውም ሀገር ጋር ግንኙነት ለማድረግ ስትፈልግ የኢጣሊያንን ፍቃድ መጠየቅ አለባት ወይም ደግሞ በኢጣሊያን በኩል ብቻ መሆን አለበት የሚል የተዛባና የተንሻፈፈ ጽሁፍ ነበረ። ይሄ በኢትዮጵያውያን ወይም ደግሞ በአፄ ምኒልክና በእቴጌ ጣይቱ በኢትዮጵያ በጊዜው በነበሩ ነገስታቶች ተቀባይነት አላገኘም። ሶ የነበረው አማራጭ ያንን ውል ቀዶ ውሉን አፍርሶ ወደ ጦርነት መዝመት ነበረ። የኢትዮጵያ መንግስት ያደረገው ይህንን። ሶ ከ7 ዓመት በኋላ በ1888 በዛሬው ዕለት የካቲት 23 ላይ አድዋ ላይ ጦርነቱ ተጀምሮ ጠዋት 11 ሰዓት ተጀምሮ ረፋድ 4 ሰዓት አካባቢ በኢትዮጵያ አሸናፊነት ጦርነቱ ሊቋጭ ችሏል። ለዚህ ደግሞ ለጀግኖች አባቶቻችን እናቶቻችን ክብር ይግባቸውና ዛሬ ላይ በዓለም የነጻነት ፈርቀዳጅ ሆነን ደረታችንን ነፍተን አድዋ ብለን እንድናወራ ለሰጡን አባቶቻችን ክብር ምስጋና ይድረሳቸው።